ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ አልጀርስ ስምምነቱን ተቀባይ ያደርጋለሁ ምናምን ምን ነገር አንስቶ ነበር ተቀብያለሁ ምን ነገር አቃንትን ብለዋል ተፈጻሚ እናደርጋለን ተብለዋል ነገር ግን አሁን የተፈጠሩ ክስተቶች የአልጀርስ ስምምነትን ተግባራዊ ማድረግ አለማድረግ ሳይሆን ኤርትራ የምትባል አገር እንዴት ነው ተወለደችው ብሎ ጉዳይ ላይ ፋይል የለኝም ማለት ሰው ነው ዶሴ የሌለኝ ጉዳይ ጋር ተፈረመው ነገር ተቀበላት ተቀበል የሚለው ነገር የቱ ጋር ነው የሚሰራው ነው ጉዳዩ ማለት ነው አርባት የሚለየው አቶ ልደቱ ልመለስ ብዬ መንግስት ከለከለኝ ስለዚህ በቲፒኤስ አማካኝነት እንደው ዋስትናቸው ተነስቶ ወደ ሀገር የሚመለሱ ከሆነ የፖለቲካ አሳይለምም አልጠይቅም የፖለቲካ ጥገኝነትም አልጠይቅም ብለው ነበር ከዚህ በፊት አይ የፖለቲካ ጥገኝነትም አልጠይቅም ካሉ ቀጥታ ወደ ኢትዮጵያ ይመለሳሉ ወይስ ወደ ኢትዮጵያ ከመመለስ ይልቅ የኤርትራ መንግስት ያስቀመጠውን ኦፈር ተቀብለው ለኤርትራ ሆነው ይታገላሉ የሚለው ነገር በደንብ መከራከሪያ ነገር ነው ፕሬዝዳንት ኢሳያስ በመኪና ወደ ፖርት ሱዳን ሄዶ ነበር እስከ መጨረሻው ድረስ አብረን እንኖራለን እንፋለማለን ከአልቡራን ጋራ እንሞታለን የሚል በአደባባይ ምስክርነት ተሰጥቶበት ሁኔታ ነበር ፕሬዝዳንት ኢሳያስ በመኪና ወደ ፖርት ሱዳን ሄዶ ነበር እስከ መጨረሻው ድረስ አብረን እንኖራለን እንፋለማለን ከአልቡራን ጋራ እንሞታለን የሚል በአደባባይ ምስክርነት ተሰጥቶበት ሁኔታ ነበር ሰላም ጤና ይስጥልን ውድ ኢትዮ ውይይት አድማጭ ተመልካቾቻችን ይህ ዕለታዊ የተሰኘው ዝግጅታችን ነው በዛሬው ዕለታዊ ዝግጅታችን የጀነራል አልቡርሃን ወደ ሳውዲ አረቢያ መሄድ እንደዚሁም የኢትዮጵያ ከፍተኛ አመራሮች አፈ ጉባኤውን ጨምሮ በኢራን ጋባዥነት በኢራን ወታደራዊ አውደ ርዕይ ላይ ተጋብዟል ይህ ምን አንድምታ አለው ሳውዲና ኢራን በቀጠናው ላይ ምን እየሰሩ ነው በዚህ ሂደት ውስጥስ የኢትዮጵያና የኤርትራ ውዝግብ ምን መልክ ሊይዝ ይችላል ማንስ አሸናፊ ሆኖ ይወጣል የሚለው ነገር በጥልቀት የምናየውናል በሁለተኛ ደረጃ አፍሪካ ህብረት ትላንትና ባወጣው መግለጫ ኢትዮጵያና ኤሪትሪያ የአልጀርሱን ስምምነት ተግባራዊ እንዲያደርጉ እንዲሁም አንዳንድ ችግሮቻቸውን በፍጹም ወንድማማችነት እንዲፈቱም አሳስበዋል እውነት አልጀርስ ስምምነት በህይወት አለ ወይስ የለም አልጀርስ ስምምነትን በተመለከተና የኢትዮጵያን ቀይ ባህር ጥያቄ እንዴት ይታያል የሚለውን ነገርም በዝርዝር ይዘናል በመጨረሻ ኤሪትሪያ ሰሞኑን አሜሪካ ያወጣችውን ህግ ተከትሎ ከአሜሪካ የሚባረሩትን ኢትዮጵያኖች ለመቀበል ዝግጁ ነኝ ስትል ገልጻለች ከአሜሪካ ወደ ኤሪትሪያ ሄዶ መኖር ይቻላል የተባለ ነው ኤርትራ የራሷን ዜጎችን በምን ደረጃ ነው ያዘችው ለሌላው ቦታ አስጣለው ስትል ምን አንድምታ አለው የዚህ መልእክት ጀርባ ምን እውነታ አለው የሚለውን ጉዳይ በጥልቀት እናያለን እስከ ዝግጅታችን ፍጻሜ ከኛ ጋር ሁኑ እንደተለመደ ውይይታችን ለሌሎች ተደራሽ እንዲሆን ላይክ ሼር ሰብስክራይብ ማድረግን አዘንጉ እንግዲህ እኔም ለሚቀጥሉ 30 ደቂቃ ከባልደረባይ ከደረጀ መርጋራ ከናንተ ጋራ ቆይታ እናደርጋለን ደሬ እንኳን በሰላም መጣ እንኳን ተገናኘና ማን እንዴ መልካም እንግዲህ ደሬ መግቢያ ላይ በማስቀመጥ እንደሞከርኩት ሰሞኑን ገልፍ ስቴትና አፍሪካ ቀንድ አካባቢ አንድ የሆነ ድራማ እየተሰራ ያለ ነገር ይመስላል እስቲ ትንሽ ለአድማጭ ተመልካቾቻችን ሙሉ ሲሉን እንዲይዙና በደንብ የተከታተሉን እንዲሄዱ ወደ ኋላ መለስ ብዬ ነጥቦችን ላንሳ ባለፈ ከሁለት ቀን 3 ቀን በፊት የኤሪትሪያው ፕሬዝዳንት ኢሳያስ አፈወርቂ ለ4 ቀን በሳውዲ ጋባዥነት ሳውዲ ንጉሱ ጋር ቀርቦ ውይይት ሲያካሂዱ እንደነበር የሚታወስ ጉዳይ ነው ይሄንን ጉዳይ ምንድነው ዋና ዓላማው በሚለው ጉዳይ ላይ የኤሪትሪያ ማስታወቂያ ሚኒስቴር ባወጣው መረጃ ላይ ሳውዲ ወደ ቀጠናው እንድትመጣ የመገፋፋት ነገር ጥያቄ በኤርትራ በኩል ፍጹም የሆነ ኢኒሺዬሽን እንዳለ የሚያሳይ ነገር አለ እንግዲህ ሳውዲ ወደ ጅቡቲ መጣ ታጅሯን ለማልማት ተስማምታለች ምናልባት እንዳው ብዙዎች ጠብቆ የነበረው አብረን እንሰራለን ሳይሆን በቀጥታ ሳውዲ ወደ አሰብ ላይ መጣ
አሰብን ኤርትራ አሳልፋ ሰጥታ አሰብን የማልማት ሂደቱ ይፈጠራል የሚል ነገር ብዙዎች ጠብቆ ነበር። ነገር ግን ይህም በይፋ ሳይወጣ ነገር ግን በሴኩሪቲ እና በአንዳንድ ልማት ስራዎች ላይ ቀጠናው ላይ አብረን እንሰራለን የሚልን ስምምነት ላይ መድረሳቸውን ገለጹ። እሳቸው በመጡት ገና ልክ የሳውዲው ፕሌን ወደ አስመራ ሲበር ከፖርት ሱዳን ደግሞ ጀነራል አልቡርሃንን የያዘው አየር ወደ ሳውዲ ይባረራል። ከዛ በፊት አንድ መነሻ የሚሆን ነገር ፕሬዝዳንት ኢሳያስ በመኪና ወደ ፖርት ሱዳን ሄዶ ነበር። እስከ መጨረሻው ድረስ አብረን እንኖራለን፣ እንፋለማለን፣ ከአልቡርሃን ጋራ እንሞታለን የሚል በአደባባይ ምስክርነት የተሰጡበት ሁኔታ ነበረ። ይህ በእንዲህ እንዳለ እንግዲህ አልቡርሃን ወደ ሳውዲ ሄዱ። አልቡርሃን ወደ ሳውዲ መሄድ ምንድነው የነገር ተያያዥነት ነገር ያለው? መጀመሪያ ኤሪትሪያ ወደ ፖርት ሱዳን ሄደች። ከፖርት ሱዳን በኋላ ወደ ሳውዲ ጋር ሄደች። ሳውዲ ላይ ምን ተነጋገሩ? ቀጠናውን ለማናጋት በሳውዲ ወጪ ምን ለመስራት ታቀደ ሲባል በዚህ የተገረምን እያለን ቀጥታ ለኢትዮጵያ ሌላ ግብዣ መጣ። ሳውዲ ባላንጣ ከሆነችው ከኢራን ፋርስ ሀገር ምንድነው መጣው? ግብዣ መጣ ለኢትዮጵያ ከፍተኛ አመራሮች አፈጉባኤውን ጨምሮ ተጋበዙ። የተጋበዙበት ደግሞ ወታደራዊ አውደ ርዕይ ላይ ነው። ይሄ ወታደር እንግዲህ ኢራንና ኢትዮጵያ እንደሚታወቅ በድሮን አቅርቦትም በአንዳንድ ነገሮች ጥሩ ግንኙነት እንዳላቸው ይታወቃል። አሁን በወታደራዊ አውደ ርዕይ ጋበዘች ኢራን። እንዳው ኢራንና ሳውዲ በቀጠናው ምን እያረጉ ነው ያሉት? ደጋፊዎቻቸውን የማብዛት ነው ወይስ ቀይ ባህር አካባቢ ለማናጋት ነው? እንዳው ለትንተና ሐሳብን ትሰጠኛለህ? ትንሽ መስመር ላስይዝልህና ይህ በእንዲህ እንዳለ ባለፈ እስራኤል ቱርክ ማለት በሶማሊያ ላይ ወታደራዊ ቤዟን ያዘጋጀች የመሰረተች ሀገር ነች። የቱርክ ዜካዊ መምጣት የኔን ብሔራዊ ጥቅም ይነካኛል። ቱርክ ማለት ኢስላሚክ ስቴቶችን ኢምፓወር የማድረግ ዓላማ ያላት ነች። ከዚህም ደግሞ የፋለስቲንን ጉዳይን በትልቅ ኢሹ የሚታይና ይህንን ባክ ለማድረግ ማንኛውም ነገሮችን የእስራኤልን እንቅስቃሴ ለመገደብ ሁልጊዜም ኢስላሚክ ስቴቶችን የማጠንከር ስትራቴጂ ይዛ የምትሄድ ኃይል ነች። ስለዚህ ይሄ ጉዳይ ለኔ ጥሩ አይደለምና በቅርበት መከታተል አለብኝ። እንዳውም እስራኤል ሶማሊያን አስጠነቀቀች። እንዳው ይሄ ጠቅለል ባለውታ ምንድነው የሚሰጥ በዚህ ቀጠና አካባቢ ላይ ምንድነው የተሰራ ያለው? እስቲ ከዛ ጀምር። እሺ አማን አመሰግናለሁ። መጀመሪያ የሳውዲ አረቢያና የኢራንን ሽኩቻ ብንመለከት ሳውዲ አረቢያ እንደምታስታውሰው ከአንድ ከወር በፊት ዋናው የሳውዲ አረቢያ ንጉስ ዋይት ሃውስ ሄደው ነበረ እና አንድ እንደ ትልቅ ሐሳብ ያነሱት ምንድነው ሱዳን ውስጥ ያለውን የእርስ በርስ ጦርነት እንዲቆም አሜሪካ የበኩሏን ጥረት ታድርግ የሚል ነገር ነበረ። ልክ ከአሜሪካ እንደተመለሱ አሁን የሻቢያን ወይም የኤርትራውን ፕሬዚዳንት ኢሳያስን ወደዛ ጋበዙ። ከዛ ደግሞ አልቡርሃንን ጋበዙ ማለት ነው። አንደኛ ቀጥታ ሊገናኝ የሚችለው ከዚህ ከሱዳን ውስጥ ካለው ፖለቲካዊ ቀውስ አንጻር ለራሷ ጥቅም ማለት የግድ የአካባቢ ቀውስ አሳስቦት አይደለም። የሳውዲ አረቢያ ብሔራዊ ጥቅም አደጋ ውስጥ እየወደቀ ስለሆነ እዛ አካባቢ የተባበሩት አረብ ኤምሬት ያላት የፖለቲካ የኃይል ሚዛን እየጨመረ ስለሆነ ኢቭን ኢራን ያላት ተሳትፎም ከጊዜ ወደ ጊዜ እያደገ ስለሆነ ምናልባት ኮርነር የማድረግ ይሄ አርኤስኤፍን ኮርነር የማድረግና የአልቡርሃንን ኃይል ከፍ አድርጎ ከዛ ለሳውዲ አረቢያ ብሔራዊ ጥቅም እጅግ አስፈላጊ የሆነ ዋርድያ የሆነን የፖለቲካ ኃይልን የበለጠ ኢኒሼት የማድረግ ስራ እንደሆነ ያስታውቃል። እና ኢሳያስም አልቡርሃን ተጠሩ ማለት አጌንስት አርኤስኤፍ ወይም ደግሞ አጌንስት ከአርኤስኤፍ ጀርባ የተሰለፉትን የፖለቲካ ኃይሎችን የሚያገል ስራ እንደሚሰሩ የሚታወቅ ነው ማለት ነው። ከዛ አንጻር ማየት እንችላለን። ግን የሚገርመው ኢራን ሳይውል ሳያድር የመልስ ምት መስጠቷ ነው። እንግዲህ ቀጠናው ላይ ትልቅ ሀገር የምትባለው ኢትዮጵያ ነች። በተለይ ያው እንግዲህ ሲአክሰስ የሚባለው ነገር በጣም የምንወተወተው ነገር እሱ ነገር ከተሳካ በኋላ ደግሞ የሚሳካ ደግሞ ከሆነ ደግሞ ኢትዮጵያ የበለጠ ትልቅ ሀገር እጅግ በጣም ኢትዮጵያን ሳይዙ እዚህ ቀጠናው አካባቢ መንቀሳቀስ አደጋ እንዳለው ሁሉም ሀገራት በደንብ የሚረዱት ይመስለኛል። እና ኢራን መጋበዟ ሲምቦሊክ የሆነ ትርጉም አለው። ልክ ኢራን ማለት የሳውዲ አረቢያ ቀጥተኛ የብሔራዊ ጥቅም ተፎካካሪ ናት። ኢትዮጵያና ግብጽ ያላቸውን በአባይ ጉዳይ ያላቸውን ሽኩቻ
እንደዚሁም ደግሞ ኢራንና ሳውዲ አረቢያን የመን ያላቸው ሽኩቻ በደንብ ተመልክተናል እና በየቦታው የሁለቱ ሽኩቻ ሁሌ ያለ በነገራችን ላይ ካልቸራል ዲፈረንስም አላቸው አይደል ከሃይማኖት አንፃርም ሹኒ ዶሚናንት ነው ኢራን ይሄኛው ደግሞ ሱኒ ነው በብዙ መልኩ ሁለቱ ሀገራት እዚህ ቀጠናው አካባቢ የራሳቸውን የፖለቲካ ፖስቸር ለማሳየት ይፈልጋሉ ማለትና ኢራን ኢትዮጵያ መጋበዟ ዝም ብሎ ለመስክ ግብኝት አይደለም የጋበዘችው እኮ የመከላከያ ሚኒስትር አውደሪ ላይ ነው እንግዲህ መከላከያ ሚኒስትር አውደሪ ማለት ጦር መሳሪያ የሚታየው ድሮን ይታያል ውስብስብ ቴክኖሎጂዎች ይታያሉ እነዚህ ቀጥታ ከኢትዮጵያ ጋር የሚያገናኘው ነገር ነው ኢትዮጵያ እንደምታውቀው የድሮን አቅርቦት ከኢራን ታገኝ ነበረ ኢቭን ከወያኔ ጋር በነበረው ግጭት እኮ ከኢራን ጋር ባለን ግንኙነት የድሮን አቅርቦት አግኝተናል እና ምናልባት ኢትዮጵያ በዚህ በድሮን ቴክኖሎጂ አማካኝነት ወይም ደግሞ ሌሎች ሚሊተሪ ኤድ ሰፖርት ከኢራን የምታገኝበትን አማራጭ ልታወራ ትችላለች እንዲሁም ደግሞ ከኢራን ጋር ያላትን ቁርኝት እንግዲህ አሁን ስትመለከት የኢትዮጵያ መንግስት ልክ ንጉሱ ይሄ ነን አላይመንት ሙቭመንት ነበር የሚከተሉት ወደ አንዱ መለጠፍ ሳይሆን በጣም ዋይዝ የሆነ ዲፕሎማቲክ የሆነ አካሄድ ማለት ነው ሁለቱንም ጠላቶች ግማሽ መንገድ ሄደ ከብሔራዊ ጥቅም አንፃር እየመዘንክ ማቅረብ ማለት ነው አሁን ከእስራኤል ጋር ክሎዝ አሊያንስ አይደል እስራኤልና ኢትዮጵያ በጣም የጠበቀ ግንኙነት አላቸው እስራኤልና ደግሞ ኢራን ደግሞ እንደምታውቀው ባላንጣ ናቸው ኢቭን አሁን በቅርቡ ራሱ እኮ ጦርነት የሚመስል ነገር ግጭት ውስጥ ገብተው ነበር ኢትዮጵያ ግን ኢራንንም አቅርባለች እስራኤልንም ታቀርባለች ማለት ነው ይሄ ልክ ነን አላይ ሙቭመንት ማለት የትኛውም ጋር ያልተጎዳኘ ብሔራዊ ጥቅምን ብቻ ፎሎ እያደረጉ በሚዛናዊ በሆነ መልኩ ማስኬድ ማለት ነው ይሄ ነገር አሜሪካና ሩሲያ ላይም ተመልክተናል ኢትዮጵያ ከሩሲያ ጋር የኒውክሌር ስምምነት ተፈራርማለች አይደል እንደውም ምዕራባውያኑ ሲንጫጩ ነበር የኒውክሌር ፓወር ለኤሌክትሪክ ፐርፐዝ ማለት ነው ለመዋል ኢትዮጵያ ተፈራርማለች እና አሁን ራሻም አለች ኢትዮጵያ ጋር አሜሪካንም እንደዚህ የማባበል ሁኔታ አለና ይሄ አይነት አካሄድ የዲፕሎማሲ አካሄድ ሂስቶሪካሊ ስትመለከተው በፊት ከንጉሱ ጀምሮ የነበረ ነው እና አሁንም እንግዲህ እነዚህ ሚዛናዊ አድርጎ የሚሄድ ነገር ይመስለኛል ከኢራን ጋር ያለን ግንኙነት እዚሁ ጋር አንድ በጣም ኢንተረስቲንግ ፖይንት ያነሳው የቱርክና የእስራኤል ሽኩቻ ከኢትዮጵያ አንፃር እንዴት ይታያል ነው ወደ ሶማሊያ ትልቅ ቤዝ አላት ቱርክ ይሄ ቤዝ ደግሞ ቀላል አይደለም ቀጥታ የብሔራዊ ተቀናቃኟን እስራኤልን አስበርግጓል ከዚህ ቀደም ብለናል እስራኤል እንግዲህ ያላት አማራጭ የሶማሊላንድ አካባቢ ቤዝ መፈለግ ነው ኢትዮጵያን በደንብ ከኢትዮጵያ ጋር ያላትን ቁርኝት ማጠናከር ነው ከዚህ በፊት የቀዝቃዛ ጦርነት እንደምናስታውሰው በተባበሩት ምንድነው በሶቪየት ህብረትና በአሜሪካ መካከል ነበር አሁን ግን ቀዝቃዛ ጦርነት ልክ እንደ ቀዝቃዛ አይነት ጦርነት የሚመስል ነገር በገልፍ ሀገራት መካከል እየተካሄደ ነው እዚህ ምስራቅ አፍሪካ ላይ ማለት ነው ተከፋፍለው ልክ እንደ ቀዝቃዛ ዩኤም አለች ዩኤ በጣም እንግዲህ ዩኤ ትልቅ ሮል አላት እዚህ ውስጥ ከኢትዮጵያ ጋር ያላት ግንኙነት ይታወቃል ከእስራኤል ጋር ያላት ግንኙነት ይታወቃል ቪዛቪስቱ ሃውቲ ቪዛቪስቱ አልቡርሃን አርኤስኤፍ እጅግ ውስብስብ የሆኑ ዲፕሎማቲክ የሆነ ጨዋታ ነው የተጫወተው ማለት ነው እና ቀዝቃዛ ጦርነት ሪሊ ማኒፌስት አድርጓል እዚህ ምስራቅ አፍሪካ ላይ በተለይ ደግሞ የሚገርመው አዲስ ፓወሮች ናቸው የቀዝቃዛ ጦርነትን ኦፕሬት የሚያደርጉት በፊት ሩሲያና ቻይና ሆነው በአንድ ሳይድ ከዛ ደግሞ ምዕራባውያን በአሜሪካ የሚመራው የምዕራባውያን ኃይሎች በተለያየ ሳይድ ሆነው ይሻኩቱ ነበር አሁን ግን ቀዝቃዛ ጦርነት አፕላይ ያለው በአዲስ ኃይሎች በገልፍ ሀገራት ልክ እንደ ቅርጫ ተቀራምተው ማለት ነው ምስራቅ አፍሪካ ያሉትን ሀገራት ተቀራምተው ስራዎችን እየሰሩ ነው እዚህ ውስጥ እንግዲህ እንደ ሀገርኛ የምንመዘው ቤኔፊት ምንድነው ነው ትልቁ ነጥብ በተለይ እኛ በጣም መሪ አጀንዳ አድርገን በተለይ የለውጥ መንግስት ከመጣ በኋላ እንደ ትልቅ አጀንዳ እንደ ብሔራዊ ጥቅም አድርጎ እያቀነቀነ ያለው የባህር በር ጉዳይ ነው የባህር በር ጉዳይ የምናገኝባቸውን አማራጮች ከዚህ የኃይል ሽኩቻ ጀርባ እንዴት ነው ማክሲማይዝ ማድረግ የምንችለው እንደው ነገር ዊዝደም ይፈልጋል ማለት ያ ዊዝደም ከእስራኤል ጋር ያለን ግንኙነት ሶማሊላንድ ጋር ያለውን ቤዝ ማክሲማይዝ በማድረግ ሊሆን ይችላል እንዲሁም ደግሞ ከኢራን ጋር ያለውን ግንኙነት ምናልባት ከቴክኖሎጂ ዋይዝ ሊሆን ይችላል ያንን በደንብ በማጠናከር ዩኤኢንም በመጠቀም ኢትዮጵያ በሲ አክሰስ አማካኝነት በእነዚህ ፓወር ሽኩቻዎች ጀርባ ማክሲማይዝ የምታደርግበትን ዊዝደም በደንብ መጠቀም አለባት የሚል ሀሳብ ነው ያለኝ መልካም እንግዲህ እንዳልከው ሁሉም ነገር በጥንቃቄና ነነን ላይ እሱ መንገድ በጣም አዋጪ ነገር ነው ይህ በእንዲህ እንዳለ አንደገልስ ሊጨምርልህ ጥሩ እዚህ ጉዳይ ላይ ሰሞኑን የግብፅ ፕሬዝዳንት አልሲሲ ወደ ዋይት ሃውስ ሊሄዱ ነው ወደ ዋይት ሃውስ ሲሄዱ ትልቁ መነጋገሪያ ይሆናል ተብሎ የሚጠበቀው የህዳሴ ጉዳይ በተመለከተ ነው ነገር ግን ልክ አልሲሲ ከዚህ በፊት ለመሄድ ፕሮግራም ከያዙ በኋላ የትራምፕን በዓለ ሲመት ላይ ለመገኘት ወዲያውኑ ከእስራኤል አካባቢ ሀሳብ መጣ
አልሲሲ ሜዱ ከሆነ እኔም ቦታው ላይ መገኘት አለብኝ። የሚገኘው ለምንድን ነው? ከጋዛ የሚነሱትን ፍልስጤማውያንን ወደ እስራኤል ማናድ ግብፅ እንድትቀበል ነው። ይሄ ነገር ከዚህ በፊት መጥቶባታል ግብፅ ላይ። አይ ይሄንማ በፍጹም ልናደርገው አንችልም፣ ውይይቱ ይቅር በሚል ነገር ነበር ከዚህ በፊት ይቀርው። አሁንም ዳግም እሄዳለሁ ብሎ ቀጠሮ ሲይዙ እኔ እመጣለሁ የሚል ነገር አሳስታለች። ከሚደረገው ውይይት ውስጥ አንዱ አጀንዳ መሆን ያለበት ይሄ ጉዳይ ነው። አሁን ህዳሴ ግድብን በተመለከተ ላይ የመጣው ነገር ሌላ ግብፅ የምትሸከመው ሌላ ሽመልም አለ ማለት ነው። ይህ ሽመል ደግሞ ከተቀበለች በፍጹም ሊሆን የሚችል ጉዳይ አይደለም። ከአረብ ሀገራቶች ውስጥ የምትተፋበት ሂደት ነው የሚፈጠረው። አሁን ይሄኛው አንደኛው ቡድን አደጋ ውስጥ የገባ መጥቷል። የትኛው ቡድን መሰለህ? ሳውዲ፣ ግብፅ እና አልቡራን ያሉበት አሰላለፍ ችግር ውስጥ የገባ መጥቷል ማለት ነው። በእስራኤል በኢትዮጵያ በዩኤኢ በኩል ያለው ግን እየጠነከረ እየመጣ ነው። እኛ አሁን ይሄንን ቀጭን መንገድ ይዘን እንዴት አድርገን ነው የብሔራዊ ጥቅማችንን ትናንትና ከቀይ ባህር አካባቢ እንድንባረር ትልቅ እየተንኮል የሰሩት በዚህኛው መስመር ያሉት ናቸው። እነ ሳውዲ እነ ግብፅ ናቸው፣ እነ ሱዳን ናቸው። አሁን ደግሞ በአማራጭነት የመጡ እነ እስራኤል እነ ዩኤኢ ከጀርባ አሜሪካ አለች እና ይህንን መስመር ከያዝን እንዴት ነው ይህንን የቀይ ባህር ጥያቄያችን ማስመለስ የምንችለው ብለውን ነገር የሆነ ዓለም ለእኛ ትንሽ ብልጭታ የሰጠን ነገር ይመስለኛል። አሁን ዱሮ እንዲሁ ግግም ብለን ነበር መግፋት የሞከርነው። ማንም አጋዥ አልነበረም። በዛ በኩል በኮልድ ዋሩ በኩል ያኔ ብሎኩ ስለነበረ በኮሙኒዝም ልክ ነው የምትለካው፣ በአይዲዮሎጂ ነው እንጂ የምትለካው እንደዚህ የራሳቸው ብሔራዊ ጥቅም ያላቸው ሀገራቶች አልነበሩ በዛ ሰዓት ላይ ማለት ነው። ብሔራዊ ጥቅሙ አይዲዮሎጂ ነበር። አሁን ግን መሬት ረገጠ ብሔራዊ ጥቅም አለ። የራሷ ህልውና ነው እስራኤል የሚይዛ የምትሄደው። ዩኤኢም የራሷ ህልውና ነው። ልትውጣት ነው ሳውዲ ቶሎ እጇን ካልያዘቻት በስተቀር ገናናውን መውጣት ነው የሚፈልገው ከገልፋ ሀገር ውስጥ ማለት ነው። ስለዚህ በዚህ ሂደት ውስጥ የእኛንን ጥያቄ ኮምፕሮማይዝ ሳያደርጉ ተቀብሎ ሂደቱን አብረን የምንቀጥልበት በየትኛው መስመር ነው የሚለው ነገርን በደንብ መታየት ያለበት መስለኝ። እውነት ነው። አይ ቲንክ ወደሚቀጥለው አጀንዳችን እንግዲህ ሁለተኛ ምናልባት ውድ አድማጭ ተመልካቾቻችንን በዚህ ጉዳይ ላይ እየተፈጠረ ያለው ይሄንን የገልፍ ስቴቶች ብሎክና እንደዚሁም ደግሞ የነ እስራኤል ብሎክ የትኛው ብሎክ ምን ለኢትዮጵያ ብሔራዊ ጥቅሟን ለማስፈጸም ምን አይነት እድል ይዞ ይመጣል የሚለው ጉዳይ ላይ እስቲ እናንተ የራሳችሁን ሐሳብ እንድትሰጡን እየጠየቅ ወደ ቀጣይ አጀንዳ ሲሻገር እንግዲህ 25ኛ ዓመቱን ያከበረው የአልጀርስ ስምምነት ዘንድሮ አዲስ የሆነ ትኩሳቶች ብዙ መግለጫ የሚሰጡ ኃይሎች በዙ። የተለያዩ አገራቶችም እዚህ ዩሮፕ ውስጥ ያሉት ሀገራት ይህንን ጉዳይ አልጀርሱን ጉዳይን ዘንድ ዘነጉ፣ አልጀርሱ ጉዳይ ተፈጻሚ መሆን ያለበት ምን ነገር ጨዋታዎች እየበዙ ነው ያሉት። አሁን ደግሞ የአፍሪካ ህብረትም መግለጫ ወጣ። አልጀርስ ስምምነትን በተመለከተ ተግባራዊ እንዲታደርጉ አልጀርሱን ስምምነት ተግባራዊ መደረግ አለበት። ምን ማለት ነው? አየር ላይ ተካለለው በመሬት ላይ ድንበሩ እንዲሰመር የሚል ነገር ነው። እንግዲህ ይህንን አልጀርስ ስምምነት በተመለከተ የሚነሱ የተለያየ ነጥቦች አሉ። አልጀርስ ስምምነት ውድቅ የሆነው የኤርትራ ሰራዊት የኢትዮጵያን ድንበርን አልፎ ከተቆጣጠረ ቀን ነው የሚያነሱ ሰዎች አሉ። ስለዚህ ኖ ሞር አልጀርስ ስምምነት የለም፣ እሱ ተጥሷል። ኤርትራ በራሱ ስለጣሰ አሁን አየር ላይ ተስማማ ነው መሬት ላይ እናወርዳለን የሚባል አማርኛ የለም መከራከሪያ የሚያነሱ አሉ። በሌላ በኩል ደግሞ ኢትዮጵያ በተለይ የቀይ ባህርን ጉዳይ ወደ ቀይ ባህር መውጫ ጉዳይን በተመለከተ እያነሳች ያለችው ሐሳብ ላይ ሌላው ቢቀር የኤርትራን እንደ አገርነት ዕውቅና የተሰጠበትን ጥያቄ ውስጥ ከታለች። አላቅም ወደሚል ነገር እየተካሄደ ያለው አላቅም ያልኩህ ጋር የተፈራረምኩን ነገር በምን አይነት ተጨባጭ ተቀባይነት ያገኛል? ምንም እንኳን ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ አልጀርስ ስምምነቱን ተቀባይ ያደርጋለሁ ምናምን ምን ነገር አንስቶ ነበር። ተቀብያለሁ ምን ነገር አቃንትን ብለዋል፣ ተፈጻሚ እናደርጋለን ተብለዋል። ነገር ግን አሁን የተፈጠሩ ክስተቶች የአልጀርስ ስምምነትን ተግባራዊ ማድረግ አለማድረግ ሳይሆን
ኤርትራ የምትባል አገር እንዴት ነው ተወለደችው ብሎ ጉዳይ ለፋይል የለኝም አሉ ሰውዬው። ዶሴ የለኝም ዶሴ የሌለኝ ጉዳይ ጋር የተፈረመውን ነገር ተቀበል አትቀበል የሚለው ነገር የቱ ጋር ነው የምሰራው ነው ጉዳዩ ማለት ነው። አሰብ ራሱ የኢትዮጵያ አንድ ክፍለ ሀገር ግዛት አካል ነው ብለው የምናውቀው አሰብ ማለት የወሎ ክፍለ ሀገር ግዛት እንደሆነ ነው የሄደበትን አናውቅም። አሁን ስለ አልጀርስ የምነሳው አሰብ የወሎ ክፍለ ሀገር ነው ካልኩ አየር ላይ ተስማማን በዚህ መስመር ምናምን ብሎን የለም ማለት ነው ያልክ ያለው ነገር ማለት ነው። ከዛ አልፎ ደግሞ ኤርትራ አገርነቷን ራሱ እሺ በተለያየ መንገድም ተቀብለንም ቢሆን አገር መሆኗን በህገወጥ መንገድም ከዛ አገር ሆና ከቀጠለች በኋላ የሚሰራው ነገር ሁሉ ከአንድ ሀገር የሚጠበቅ ስላልሆነ ከሽፍትነት መላቀስ ስላልቻለ ከሳህል በረሃ ይዞ የመጣውን ባህሪ ይዞ እየቀጠለ ስለሆነ ይሄ ደግሞ ለኢትዮጵያ ብሔራዊ ስጋት አደጋ ስለሚሆን እኛና ቆም ሪኮግኒሽን እናነሳለን እያለ ነው። አሁን በደንብ ይዛለ ፈረንጆቹም ተስፋራማቹን ተግባራዊ አድርጎ አልጀርስን ነው። በኢትዮጵያ በኩል አረሬ ቀጣዩን ማገር አላቆም የሚል ነገር ነው ጥያቄ ወጣ። ይሄ እንዴት አብሮ ይችላል? ብዙ ነገር ተለዋውጧል እኮ። አሁን መጀመሪያ ዩኤን ነው አይደለ መልእክቱን ያስተላለፈው 25ኛ ዓመት ብሎ ከዛ ኢዩ ተቀበለ። ከዛ ደግሞ ኤዩ ያው ኤዩ ደካማ ድርጅት ነው የሚባለው ከአህጉራዊት ምንድነው ከአህጉር አቀፍ ከሆኑ ድርጅቶች በዓለም ደረጃ በጣም ደካማው የሚባለው ኤዩ ነው። ምክንያቱም ውስጡ ያሉት መሪዎች እንዲሁም ደግሞ ሀገራት የፖለቲካ ስርዓታቸው አስተማማኝ አይደለምና ማስተጋባት ነው ኢንዲፔንደንት የሆነ የራሱ የሆነ አቋም የለውም የሚለው ነገር የሚያነሱ አሉ። ዞሮ አልጀርስ ስምምነት ስትል መጀመሪያ አልጀርስ ስምምነት ራሱ ሲፈራረሙ ትልቅ ጥያቄ የተነሳው በሞቱ የቅኝ ግዛት ውሎች ነው። ወያኔ ምን ያህል ጠላትና ምን አይነት መጥፎ መንግስት እንደነበረ የምታየው የተቀበረ የሞተ በተሻረ የቅኝ ግዛት ውል መጥቶ አልጀርስ ስምምነት ቁጭ አለና ተፈራረመ ማለት ነው። እሺ ከተፈራረመ በኋላ ምን ተፈጠረ ነው? ከተፈጠረ አሁን እንደውም አንድ የህግ ባለሙያ ትንታኔ ጽሑፍ አይቻለሁ። በቪየና ኮንቬንሽን መሰረት አንድ ተፈራራሚ ኃይሎች ማለት ነው አንደኛው ኃይል ወታደራዊ እርምጃ መውሰድ ከጀመረ ስምምነታቸው ይፈርሳል የሚል ነገር አለ። በመሆኑ አሁን የኢትዮጵያ ሉዓላዊ ግዛት ውስጥ አለ ኢሮፕ የተለያዩ ቦታዎች አሉ። ወደ 54 ቀበሌ የተቋጠረው አይደለ? ከአልጀርስ ስምምነት ኢቭን ከፈቀደው ባሻገር በጣም ብዙ ቀበሌዎች ኢትዮጵያ ውስጥ አለ ማለት ነው። እና በወታደራዊ እርምጃ ግዛቶችን ይዞ አልጀርስ ስምምነትን ሪፈር ማድረግ ማለት የህግ ተጣርሶ ነው፣ ፓራዶክስ ነው። እና በህግ ቋንቋ ራሱ ይሄ ነገር አይሰራም የሚል ነገር የህግ ባለሙያዎች አስቀምጠዋል ማለት ነው። ይሄ ነገር እንግዲህ አልጀርስ ስምምነትን ተቀበል ማለት እኮ በቃ ስለ አሰብ ያለው ክርክር ያበቃል ማለት ነው። ምክንያቱም ትልቁ ጨዋታ እኮ አሁን ሻቢያዎች እኮ የአልጀርስ ስምምነት ለአንድና ለመጨረሻ ጊዜ ተፈጻሚውን ከተባለ በቃ አሰብ ጉዳይ ማንሳት አችልም ይግባኝ የለውም የሚል ነገር ነው። እና አልጀርስ ስምምነት መጀመሪያ ሱት ነው አመጣጡ። የኢትዮጵያ ጠላት በሆነ ወያኔ በጣም በተቀበሩ የቅኝ ግዛት ውሎች ነው የተፈራረም ነው። እሺ ከተፈራረም በኋላ ጠቅላይ ሚኒስትሩ በመርህ ደረጃ ተቀብለናል ብለዋል። ከተወሰነ ጊዜ በኋላ ግን የፖለቲካ ዳይናሚክስ አለ ተፈጥሯል። ያ የፖለቲካ ዳይናሚክስ ሽሮታል ማለት ነው አልጀርስ ስምምነት። እኔ ራሱ ገርሞኛል 25ኛ ዓመት ብለው ልክ እንደ ብር የቤልዩ እንደ ወርቅ የቤልዩ በጣም ኮንሰርን ያደረጉት እና ኮንስፓይረሲ ያለ ከጀርባው የሴራ ያለው ምክንያቱም እቺ የአሰብን ጉዳይ መዘን የባለቤትነት ጥያቄ ክሌም ስለሚደረግ ሌላ ሽመል መንዘዛቸው ማጣፊያ ማለት ነው። ማጣፊያ ነው። ይሄው አልጀርስ ስምምነት አለላችሁ እኮ አልጀርስ ስምምነትን አክብሩ ማለት ስለ አሰብ ጉዳይ አይመለከታችሁም የሚል ነገር ነውና እኔ ኃይለኛ የፖለቲካ ኮንስፓይረሲ አለ ከጀርባ ብዬ ነው የማስበው። በኢትዮጵያ መንግስት በኩል እስካሁን ኦፊሻሊ የሆነ ምላሽ አልሰማሁም። አላነበብኩም ራሱ አላየሁትም ራሱ ምክንያቱም ብዙ ጊዜ አይተህ ከሆነ ሆርን አፌርስ ላይ ነው አይደል እንደዚህ ትንታኔ ይመጣል። አላየሁም እንግዲህ ከቀናት በኋላ ሊወጣ ይችላል አናውቅም። እንትን እኮ ነው ወደ ሆርን አፌርስ ላይ ከዚህ በፊት የተቀመጠ ሬጉሌሽኑን ጥያቄ ውስጥ ከታሉ የሚል ነገር መጥቷል። ኦኬ ስለዚህ ጨዋታውን ከፍ ስላደረገው ጥያቄ ውስጥ ከከተትክ ምንድነው ከማን ጋር ነው የትኛው ስምምነቱ የምትነጋገረው አላውቅህም እያልኩ ማለት ነው። ወይ ደግሞ ከዚህኛው ሀገር ጋር የሚደረገው አሁን እኮ ይኸውልህ ስምምነቱ ራሱ ጥያቄ ውስጥ እንከታለን ስል ሁለት ነገር ነው ያነሳው። አንደኛ ያ በሽግግር መንግስት ወቅት ህጋዊ ያለው ነው በምርጫ ወደ ህጋዊነት ያልመጣ ዲፋክቶ ይህን ነገር የማድረግ መብት አልነበረውም የሚል አንዱ መከራከሪያ ነጥብ ነው። ሁለተኛው ነጥብ ግን ኢቨን እውቅና ሰጥተን አገር ከተባለ በኋላ ራሱ የመንግስትነት ሚና አይደለም እየተወጣ ያለው የጥላትነት ነው፣ አገር የሚያፈርስ ነው። ስለዚህ እኔ አላቀህም እኮ ነው ያለ ያለው እኮ አላቀህም እያለ
ስለ 25ኛው 4ኛ 22ኛ ምንድን የምታወራው ነው? አሁን እኮ ችግሩ እኮ አሁን የሆነው ላይም ጥያቄ መጥቷል። ክብረ በዓል አደረገው እኮ ትልቅ ክብረ በዓል የድል በዓል አደረገው 25ኛ ዓመት ነው ሲባል እንግዲህ ውድ አድማጭ ተመልካቾቻችን ምናልባት የአልጀርሱን 25ኛ ዓመትም በተመለከተ የተለያዩ አውሮፓ ህብረት፣ የተባበሩ መንግስታት፣ አፍሪካ ህብረት እንግዲህ ማሳሰቢያ እየሰጡ ነው። ነገር ግን በኢትዮጵያ በኩል ያለው ጥያቄ ሁለት መከራከሪያ ነጥቦች የተነሱ ነው። አንደኛው አልጀርስ ስምምነቱ በቬና ኮንቬንሽን ውድቅ ሆኗል፣ ኤሪትሪያ ኢትዮጵያን በመውረሯ የሚል ነገር መከራከሪያ የተነሳ ነው። ሁለተኛው ነገር ደግሞ ኢትዮጵያ እኮ የኤርትራን እኮ እውቅናም ጥያቄ ውስጥ ከታለች እና ጥያቄ ውስጥ በከተተችበት ሁኔታ ስለ ስምምነቱ በየትኛው መንገድ ማውራት የሚቻልበት ግራውንድ የለም የሚል መከራከሪያ የተነሳ ነው። እስቲ በእናንተ በኩል የአልጀርስ ስምምነትን በተመለከተ ምን ያህል ህይወት አለው አልጀርስ ስምምነት በተፈጠሩ ፖለቲካዊ ክስተቶች ሪሊ ገዢ ሆኖ ሊገዙበት ይችላሉ የሁለቱ አገራቶች የሚለው ጉዳይ ላይ የየራሳችሁን ሐሳብ እንድትሰጡ እየጠየቅን ወደ መጨረሻው አጀንዳ ነን። እስቲ መጨረሻ አጀንዳን እስቲ እሺ፣ የመጨረሻው አጀንዳችን ምንድነው? ሰሞኑን እንግዲህ መነጋገሪያ የሆነው አለ አሜሪካ ውስጥ ቲፒኤስ የሚባል ለጊዜያዊነት እንደ ፕሮቴክሽን ወይም ደግሞ ጥበቃ የሚደረግላቸው አሰራር አለ። እንግዲህ ቲፒኤስ እና የፖለቲካ አሳይለም የሚባል ነገር አለ። ቲፒኤስ ማለት ሀገራት ላይ ነው ትኩረት የሚያደርገው። ሀገራት አደጋ ውስጥ ናቸው፣ የፖለቲካ ሁኔታቸው እጅግ ያልተረጋጋ ነው፣ ለዜጎች ደህንነት አስተማማኝ አይደለም፣ የተፈጥሮ አደጋ ደርሶበታል ብለው ካታጎራይዝ ያደርጋሉ። ልክ በቀይ ያሰምሩበታል ያን ሀገር ማለት ነው። ከዛ ሀገር የሚመጡትን ዜጎችን ጊዜያዊ የሆነ ጥበቃ ይደረግላቸዋል የሚባል ነገር ነው ቲፒኤስ የሚባለው ማለት ነው። ሰሞኑን የትራምፕ አስተዳደር ይሄን ነገር አንስተናል ብለው በማወጃቸው ምክንያት ከፍተኛ የሆነ እንግዲህ መደናገጥ ተፈጥሯል። በተለይ ኢትዮጵያውያን፣ ኤርትራውያን፣ የሶማሌ ተወላጆች ብዙ ተወላጆች በዚህ መልኩ እንግዲህ ወደ ሀገራቸው ይመለሳል የሚል ነገር ነው። አንድ ጽሁፍ ላይ እንደውም ያየሁት ኮሎራዶ የሚባል ግዛት ላይ ወደ 4500 የሚጠጉ ኢትዮጵያውያን በቲፒኤስ በዚህ ጊዜያዊ በሆነ ጥበቃ ስር ነው ያሉት እና ወደ ሀገራቸው ሊመለሱ ነው የሚል ነገር ነው። እና ይሄ ክራይሲስ ጋር የሚገናኝ እንግዲህ የኤርትራ መንግስት ፖለቲከኞች በሚዲያዎቻቸው ላይ እንግዲህ ሞኒተር ስናደርግ ያገኘነው ምንድነው ከኢትዮጵያ የሚመጡ ፖለቲከኞችን በቲፒኤስ ምክንያት ተነስቶ ማለት ነው ዋስትናቸው ተነስቶ የአሜሪካ መንግስት ወደ ሀገራቸው የሚመለሳቸው ከሆነ ለመቀበል ዝግጁ ነን የሚል ነገር ነው። እንደው ምሳሌውን በደንብ ግልጽ ለማድረግ ያህል የኢትዮጵያ ፖለቲከኞች ማለት ከባለፈው እንግዲህ እኛ ተወያይተናል ከመንግስት ጋር ቅያሜ ያላቸው እነ አቶ ልደቱ፣ ኢንጂነር ይልቃል ጌትነት እንዲሁም ደግሞ የኦሮሞ ብሔርተኝነት ወይም ደግሞ የኦሮሞ ፖለቲከኞች ዶክተር ሚልኬሳ እነሱ አሉ፣ ብዙ አሉ ፖለቲከኞች አሉ እና እነሱ ተመለሱ እንበል ለምሳሌ ፖለቲካሊ ቢመለሱ አሜሪካ ማነው ኤርትራ እጄን ዘርግቼ ነው የምቀበለው የሚል ነገር ተናግራለች። ምናልባት የሚለየው አቶ ልደቱ ልመለስ ብዬ መንግስት ከለከለኝ፣ ስለዚህ በቲፒኤስ አማካኝነት እንደው ዋስትናቸው ተነስቶ ወደ ሀገር የሚመለሱ ከሆነ የፖለቲካ አሳይለምም አልጠይቅም የፖለቲካ ጥገኝነትም አልጠይቅም ብለው ነበር ከዚህ በፊት። አይ የፖለቲካ ጥገኝነትም አልጠይቅም ካሉ ቀጥታ ወደ ኢትዮጵያ ይመለሳሉ ወይስ ወደ ኢትዮጵያ ከመመለስ ይልቅ የኤርትራ መንግስት ያስቀመጠውን ኦፈር ተቀብለው ለኤርትራ ሆነው ይታገላሉ የሚለው ነገር በደንብ መከራከሪያ ነገር ነው የሚሆነው። የፖለቲካ አሳይለም መጠየቅ ይችላሉ። በነገራችን ላይ ከመንግስት ይሄ ቲፒኤስ የሚለው ቢያነሳ በቂ ሪዝን ካላቸው በቂ ዶክመንት ካላቸው የፖለቲካ ጥገኝነት መጠየቅ ይችላሉ። ነገር ግን አልጠይቅም ብለው መመለስ የሚፈልጉ ከሆነ ቀጥታ ኤርትራ አቀበላቸዋለሁ ብለዋልና አቶ ልደቱ ነው እንግዲህ ኤርትራ ቁጭ ብሎ ነው ማለት ነው የ45 ቀኑን ትግል የሚያጣው። እሱ ደግሞ ሌላ ቨርዥን ይሆናል እንግዲህ አይ ትንሽ እንትን ያለኝ ምናልባት ዳር ሀገር እንግዲህ ወይ ትጥቅ ትግል የሚያካሂዱት ካሉ ለነሱ ምቹ ነው የሚሆነው ኤርትራ ቁጭ ብሎ ይሄ ትጥቅ ትግል እንትን ለማለት ማለት ነው። ካልሆነ እንግዲህ ኤርትራ ለራሷ ዜጎችም ያልተመቸች ችግር የለባትም እሷ ግድ የለባትም የራሱ ዜጋ ምናምን ትርፍ ነው እሷ የፖለቲካ ቁማር ስለሆነ ፖለቲከኞች ተቀብላ እነሱ ዜጋ አይደለም ለሷ አምባገነን እኮ ታጥዋል። እንግዲህ ኤርትራ ከአሜሪካ የሚባረሩትን ፖለቲከኞችን ይቀበላለሁ እጄን ዘርግቼ ብላለች። እንደው ምን ያህል ያስኬዳል? ወደ ኤርትራ ሄዶ ትግላቸውን ለመቀጠል የሚችሉትበት ሁኔታ አለ ወይ? እንደው እነማን ናቸው ለዚህ ምቹ የሚሆን? ለምን ኤርትራ አካባቢ አንዳንዶቹ እናቱ ልደቱ በጣም ባላንጣ ናቸው ለኤርትራ እንዴ በጣም ጠላት ናቸው እንጂ በተለይ ለቲፒኤልኤፍ ሲስ ልብ ያላቸው ኃይሎች ኤርትራ ባላንጣ ናቸው። በኋላ ደግሞ አዲስ ፖለቲካ ፓራዳይም ሺፍት ደግሞ ተፈጠረ።
ቲፒኤልኤፍ እና ኤርትራ መካከል ደግሞ ጽምዶ ነው ምንድነው የምትለው ነገር ደግሞ ሲፈጠር ደግሞ ምናልባት ለቲፒኤልኤፍ ሲስልብ ያላቸው መልሶ ወዳጅ የሚሆኑበት ሁኔታ ሊኖር ይችላል። ቲፒኤልኤፍ ደግሞ አይበጅም የሚሉት ደግሞ ከኤርትራ ጋራ መልሶ ጠላት የሚሆኑበት አጋጣሚዎች ተፈጥሯል። ስለዚህ ይሄን አጋጣሚ እንግዲህ ተጠቅመው አቶ ልደቱ ምናልባት ከአስመራን እንጠብቃቸው ወይ የሚለው ነገርም አቶ ልደቱ በነገራችን ላይ ለሻዕቢያ በጣም የመረረ ጥላቻ ነው ያላቸው። እንደውም የኢትዮጵያ ታሪካዊ ጠላት ብለው የሚያስቀምጡት ኢሳያስና ሻዕቢያን ነው። እስካሁን የተቀየረ አቋም አላየሁም። እንግዲህ በሚዲያ ላይ ወያኔ እንደውም ወያኔ ሲባልባቸው እንደውም አይፈልጉም። ከኢንጂነር ይልቃል ጋር ክርክር ነበር ሚዲያ ላይ የትኛው ነው ታሪካዊ ጠላት የትኛው ነው ታሪካዊ ጠላት ያለው ነው የሚለው ነገር ማነሳቸው እና ለኢሳያስ የመረረ ጥላቻ አላቸው። ምናልባት ይልቃል የፋኖ እንቅስቃሴ መሪዎችን የሚሉት እዚህ በዳር ሀገር ላይ ሆኖ ሊመሩ ይችላሉ። ከዛው እንግዲህ ውድ አድማጭ ተመልካቾቻችን ክስተቱን እያየን እነማን ወደ አስመራ መጡ እነማን ደግሞ አሳይለም ጠየቁ የሚለውን ጥያቄዎች ለእናንተ እናቀርባለን። እንግዲህ የዛሬው ውይይታችን በዚሁ ላይ እንቋጫለን። በሚቀጥለው በሌላ ፕሮግራም እስክንገናኝ ድረስ ከዛ ቸር ሰንብቱ።